ቴኔስሊ የተከበራችሁ አድማጭና ተመልካች እንግዲህ ህወሓት በራሱ ጊዜ የትግራይን ክልል የፕሪቶሪያን ስምምነት በይፋ በማፈስ የክልሉ ፕሬዝዳንት አድርገው መሾማቸው ታውቋል። ትናንትና ብሽት ፍንዳታ የተሰማበት አንዱ የዛ አካል ሳይሆን እንዳልቀረ ተመላክቷል። በተለይ በዛሬው ዕለት ደብረጽዮን እንግዲህ ዋና ፕሬዝዳንት አድርጎ በራሱ ህወሓት መሰየሙ የተገለጸው፣ እንዲሁም ወይዘሮ ኪሮስ ሀጎስ ደግሞ አፈ ጉባኤ፣ ወይዘሮ ምህረት በርሄ ደግሞ ምክትል አፈ ጉባኤ አድርገው መሰየሙ ነው የታወቀው። ህወሓት እንግዲህ በይፋ የፕሪቶሪያን ስምምነት በመጣስ የክልሉ ፕሬዝዳንት አድርጎ ራሱን በራሱ መሾሙ ተመላክቷል። በዚህም ደብረጽዮን ገብረ ሚካኤል እንግዲህ ራሳቸው እንግዲህ ቃል እንደገቡ ነው የተመላከተው፣ በህወሓት በራሳቸው በሰየሙት ማለት ነው። እጅግ ይህ ጉዳይ ወዴት ያምራን የሚለው ጉዳይ አብረን የምንመለከት ይሆናል። የፌዴራል መንግስት ጣልቃ ይገባ ነው ወይስ ደግሞ ጀነራል ታደሰ ወረደ በይፋ ለደብረጽዮን በማስረከብ ክልሉን ለቆ ይቀመጣል የሚለው ጉዳይ አብረን የምንከታተለው ነው የሚሆነው። ሰላም እንግዲህ ሀገራችን የአድግ ጦርነት አይጠቅመው። ህወሓት እንግዲህ ትናንትና በለኮሰው ሳት በራሱ መልሶ ሲለበለብበት እንደነበር ይታወሳል። በፕሪቶሪያው ስምምነት የተጠናቀቀው ዛሬ ሚያዝያ 27 2018 ዓመተ ምህረት በይፋ ማፍረሱ ተመላክቷል። በዚህም ጉዳይ እንግዲህ ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ ራሱ ህወሓት መሾሙ ወይም ደግሞ መወከሉን የተመላከተው፣ ነገር ግን ጊዜያዊ አስተዳደር ጀነራል ታደሰ ወረደ ይህን አሳልፎ ይሰጣን የሚለውን ጉዳይ እስካሁን ድረስ በሱ በኩል የወጣ መረጃ የለም። ከዚህ ጋር ግን ከምንመለከቱ ትናንትና ሚያዝያ 26 2018 ከምሽቱ 2 ሰዓት ተኩል ገደማ አካባቢ በመቀሌ ከተማ በዋናው ማለት ነው ተኩስ እንደነበር ይታወሳል። ይህን አንዱ ዋነኛ አመላካች መንገድ የሆነበት ትልቁ ነገር ይህን ዛሬ በይፋ ለመመስረት ያሰበ ያቀደ ለመሆኑ ያመላክታል። ስለዚህ ህወሓት ስልጣን ሊይዝ ወይስ ሊጠፋ የሚለው ጉዳይ የፌዴራል መንግስት እንግዲህ እጁን ካስገባ የመጨረሻ ዕጣ ፈንታቸውን የሚሆነው። ምክንያቱም በርካታ አመላካች ጉዳዮች አሉ። ህወሓት በተለይ ከተሳካ ስልጣናችን እናስቀጥላለን፣ ባይሳካ ደግሞ ጊዜያዊ ጋብቻ ከፈጸምነው ከሻዕቢያ በኩል አድርገን ራሳችን እናስመልጣለን የሚለው የሽፍታ ጋብቻ የፈጸመበት ነው። መንግስት ተደጋጋሚ የሰላም ስምምነትን በሰላማዊ መንገድ ሀገርን የማልማት ጉዳዮች ይፋ አድርጓል። ነገር ግን ህወሓት ስልጣን ከማጣ አብረን ተያይዘን የትግራይ ወጣት ዘን እንጨርስ እንጥፋ ያለበት መንገድ መሆኑ በግልጽ እያሳየን የሚገኘው። ሰላም ያድርግ፣ ጦርነት አይጠቅምም። በተለይ ዋነኛ አጀንዳቸው ህወሓቶች ወልቃይትን ራያን ጠቅለን የመገንጠል ህልም እንደያዘ ነው የሚጠቀሰው። ለዚህ እንግዲህ ከጀርባው በተለይ አሰልፉ የሚገኙ ጽንፍ ዞ የሚንቀሳቀሱ የፋኖ ታጣቂዎች እንደሆኑ በአንድም በሌላ መረጃዎች ይወጣ ይገኛል። መንገድ ጠራጊ ከፊቱ ያሰልፈው አሁን ባለበት ጊዜ የፋኖ ታጣቂዎች ናቸው። እነሱ በጠረጉበት እንግዲህ ወልቃይትና ራያን ጠቅሎ እገነጠላለሁ የሚል ህልም ዞ ነው የሚንቀሳቀሰው። ለዛ ነው ዛሬ በይፋ እንግዲህ በአፈ ጉባኤ ቀርበው እንግዲህ ቃል የፈጸሙት ደብረጽዮን እንግዲህ ትናንትና ስልጣን ይዣለሁ ዛሬም እዛለሁ በማለት የራሱን ያልተቀደሰ ጋብቻ እንደፈጸሙ ዛሬም ያልተቀደሰ ስልጣን በይፋ ገልጿል። ከዚህ በፊት እናስታውሳለን የጨረቃ ምርጫ እንዳካሄደ ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት የጨረቃ ምርጫ አካሄዶ ነበር። ካካሄደ በኋላ የሰሜን ጦርነት በራሱ ጊዜ ከለኮሰው በኋላ መልሶ ራሱ ተለበለበበት። ዛሬም ከዛ ትምህርት አልወስድ ያለው ይህ ሽፍታና አምባገነኑ የህወሓት ታጣቂና የህወሓት አመራሮች በይፋ ሚያዝያ 27 2018 ዓመተ ምህረት የትግራይ ጊዜያዊ አስተዳደር ነይ በማለት እንግዲህ በራሱ ጊዜ ሹሟል። የትግራይንና የትግራይን ወጣቶችን እንግዲህ በይፋ በማፈን ማለት ነው። ከዚህ ጋር በተያያዘ የትግራይ ቲፒኤፍ ወይም ትግራይ ነጻ መሬት አውጭ በአፋር በኩል ያለውን የትጥቅ ኃይል እንደገና ሪፎርም በመስራት ወደ መሀል ትግራይ እየተንቀሳቀሰ መሆኑም ተመላክቷል። ይህ ጉዳይ እንግዲህ በይፋ ዝም ብሎ የሚመለከት አይደለም። ቲፒኤፍ ወይም ትግራይ ነጻ መሬት አውጭ በከፍተኛ ሁኔታ ኃይሉን አጠናክሮ እንደገባም ተመላክቷል። በርካታ ታጣቂ ኃይሎችን እያደራጀ በአጭር ጊዜ ውስጥ በእነዚህ በአንድ አመት ውስጥ በርካታ ታጣቂዎችን እያፈራና ከፍተኛ የሆነ ኃይሉን እያጠናከረ የሚገኘው በአፋር በኩል አድርጎ እንግዲህ ወደ መሀል ትግራይ እየተንቀሳቀሰ ነው የሚገኘው። በተለይ ምዕራብ ትግራይ ተብሎ የሚታወቀው በዋነኛነት ህወሓቶች ባይዞይ ከዚህ ጋር ዋነኛ መፈልፈያቸው ወይም ደግሞ ዋና መቀመጫ አድርገው አክሱም ደደቢት የሚገኘው በዋነኛነት የሚጠቀሙበት ነው። አክሱም አድዋን በዋነኛነት የሚጠቀሙበት ይሄን ነው። ይሄን እዛው ነው እንግዲህ ወደ መሀል ትግራይ ለመንቀሳቀስ አቅድ እዛው እየሰሩ የሚገኙት። በትናንትናው ምሽትም ያደረጉበት ዋነኛ የፍንዳታ አንዱ አመላካች ጉዳይ ነው። ስለዚህ ቲፒኤፍ አሁን ያለበት እንቅስቃሴ ጥሩ አመላካች ጉዳይ ነው ያለበት። ምክንያቱም ሌላ የፌዴራል መንግስት ጣልቃ ሳይገባ በነሱ በኩል ሌላም ጥሩ አቅምን እንደሚፈጠር ነው የተመለከተው። ጦርነት አይጠቅምም። ነገር ግን ደግሞ እጅግ አደጋ ላይ የሚወድቅ አካሄድ የሚገፋበት ከሆነ ግን የፌዴራል መንግስት እጁን እንዲያስገባ ያስገድደዋል። ዛሬ እንግዲህ በግልጽ ተመልክተናል።
እስካሁን ድረስ በጀነራል ታደሰ ወረደ የወጣ መረጃ የለም። የፌዴራል መንግስት እስካሁን መግለጫም አልሰጠም። የማይሰጥበት ዋነኛ ምክንያት የክልሉ ጊዜያዊ አስተዳደሩ እስካልፈቀደ ድረስ የፌዴራል መንግስት ጥሶ የመግባት ህልም የለውም። ነገር ግን በትቢት እንደ ሰሜኑ ጦርነት እለኩሳለሁ የሚል ከሆነ ለአንዴና ለመጨረሻ ጊዜ የሚያበቃለት ይሆናል። ምክንያቱም የፌዴራል ተቋሞች አሉ። ለአብነት ቴሌ፣ መብራት፣ በርካታ የቴሌ ተቋሞች አሉ በትግራይ ክልል። እነዚህ የማስተዳደር ሙሉ ስልጣን ያለው የፌዴራል መንግስት ነው ተቋሞችን። ምክንያቱም የፌዴራል መንግስት ነው በጀት እየበጀተ ያለ። ስለዚህ በትግራይ ክልል ሙሉ ኃላፊነት አለው። አሁን የፌዴራል መንግስት የሚወጣው መግለጫ እንከታተላለን። አዲስ መረጃዎችን እየተከታተልን የምናስደምጣችሁ ይሆናል። ሽፍታ እና አምባገነኑ የሆነው የህወሓት አመራር ደብረ ጽዮን እንግዲህ በዛሬው ዕለት ይፋዊ ስልጣን መንበር ይዣለሁ በማለት እንግዲህ ከሁለቴ ሶስቴ ድፍረት የተሞላበት መግለጫ ሰጥቷል። ሰሜን ጦርነት አልማር ያለው መግለጫ ሰጠ። ዛሬ መግለጫ ሰጥቷል። አሁንም እንግዲህ የሚመጣውን መዘዝ መልሶ ራሱ የሚቀበለው ነው የሚሆነው። ጌታቸው ረዳ መዝበች መግለጫ ሰጥቷል። ራሳቸው በለኮስት ራሳቸው ይምቆ ያለበት ሁኔታ ነው። ይህ ማለት የትግራይ ወጣት ሁለተኛ የሚቆሰቆስበት አንድም አይኖርም። ስለዚህ ለሰላም ወጣቱ መንቃት እንዳለበት ያስፈልጋል። ሰላም ለሀገራችን ያድግ፣ ጦርነት አይጠቅምም።